ናችሁ? ዛሬ እንደሁል ጊዜው እኔና ናታን ከእናንተ ጋር ጥሩ ጊዜ ልናሳልፍ መተናል። እንዴት ነህ ናታን? እግዚአብሔር ይመስገን ቬሮኒካ፣ እኔ በጣም ደህና ነኝ። አንቺ ሳምንትሽን እንዴት አሳለፍሽ? ሳምንቴ በጣም ቆንጆ ነበር። በትምህርት ቤት ጥሩ የትምህርት ቆይታ ነበረኝ። ቅዳሜና እሁድ ደግሞ ቤተክርስቲያን በመሄድ በጥናት የግል ንጽህናዬን በመጠበቅ አሳልፌያለሁ። በጣም ጥሩ ቬሮኒካ፣ እኔም ጥሩ ሳምንት ከቤተሰቦቼ እና ከጓደኞቼ ጋር አሳልፌያለሁኝ። እስኪ ስለ መክሊት እናውራ። መክሊት ምንድን ነው? ልጆችንስ መክሊት እንዴት ማወቅ ይችላሉ? መክሊት ለእያንዳንዳችን እግዚአብሔር የሚሰጠን ስጦታ ነው። ሁላችንም የተለያየ ተሰጥኦ ሊኖረን ይችላል። ለምሳሌ ስዕል መሳል፣ ግጥም መጻፍ፣ ስፖርት መስራት ሊሆን ይችላል። እኔ ደግሞ በቤቴ አትክልቶችን መትከል፣ እነርሱንም መንከባከብ በጣም እወዳለሁ። ተፈጥሮን መንከባከብ እጅግ በጣም ደስ ይላል። ልዩ ተሰጥኦዬ ከተፈጥሮ ጋር የተያያዘ ነው። በጣም ደስ ይላል ቬሮኒካ። ልጆች ተሰጥኦቻችሁን ከትምህርታችሁ ጋር በማዋሃድ ማሳደግ ይኖርባችኋል። እስኪ ዛሬ ለልጆች ይዘንላቸው ስለመጣነው ፕሮግራም ትንሽ እንበልላቸው ቬሮኒካ። በዛሬው ፕሮግራማችን ሊሊያና የምትሰራው ክራፍት፣ አባጸጌ የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካ፣ አሃ እንዲህ ነው እንዲህ ድራማ ይኖረናል። ልጆች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እኔና ቬሮኒካ በኋላ ተመልሰን እንመጣለን። እንዴት ናችሁ ልጆች? ደህና ናችሁ ወይ? ሳምንቱ እንዴት ነበር? ጥሩ አሳልፋችኋል? ትምህርት እንዴት ነው? አሁን ደግሞ ዝናብ እየዘነበ ነው አይደል? ከዝናብ ከብርድ ከትምህርት ጋር ሁሉ ጥሩ እየሄደ ነው። በጣም ጥሩ። እንድትበረቱልኝ አደራ እላችኋለሁ። እሺ፣ በትምህርታችሁ ሁሉ ጎበዝ ሆናችሁ እያጠናችሁ እሺ። እና ዛሬ እንደተለመደው በየሳምንቱ አዳዲስ ትምህርት እንማራለን። ክርስቶስ ለሕይወታችን በትምህርታችን በስራዎቻችን ሁሉ በቤታችን ከጓደኞቻችን ጋር ሁሉ ማድረግ ያለብን ነገር ሁሉ ሊነግረን ክርስቶስ ሁሉ ጊዜ ወደኛ ይመጣል። ስለዚህ ዛሬም በተለየ ርዕስ ወደ እናንተ እንመጣለን ማለት ነው። ትምህርታችን ከመጀመራችን በፊት ሁሌ እንደምናደርገው ጸሎት እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በአዲስ ርዕስ ወደ እናንተ መጥተናል። ከትምህርቱ በፊት ግን በትምህርት ቤት ሰፈር የተለየ ነገር የሚያደርጉ ልጆች፣ የተሻለ ነገር የሚያደርጉ ልጆች ሁሉ ጊዜ ይሸለማሉ አይደል? በትምህርት አንደኛ ሁለተኛ ጥሩ ውጤት ስናስመዘግብ በትምህርት ቤት እንሸለማለን አይደል? ስለዚህ ዛሬ ከዚህ ጋር ተያይዞ ስለምን እንማራለን? ደግ አድራጊ ወይም መልካም አድራጊ ሁሉ ጊዜ እግዚአብሔር ይሸልመዋል ወይም እግዚአብሔር የማበረታቻ በረከት ወይም ጸጋ ይሰጠዋል። እና ከዚህ ጋር ተያይዞ አንድ ታሪክ እነግራችኋለሁ። ይሄም ታሪኩ ሲጀምር አንድ ንጉስ ነበርና ይህ ንጉስ 3 አገልጋዮችን ይጠራና ለእያንዳንዳቸው 3 አይነት ስጦታ ይሰጣቸዋል። ይሄም መክሊት ይባላል። በመጽሐፍ ቅዱስ ቋንቋ መክሊት ወይም ስጦታ ይሰጣቸዋል። ይህን ስጦታ ሲሰጣቸው ግን እንዲበሉት ወይም በቃ ደስ እንዲላቸው አይደለም። ለሶስቱም አገልጋይ ይጠራና 3 አይነት የተለያየ ስጦታ ይሰጣቸዋል። ለአንደኛው 5፣ ለሌላኛው 2፣ ለሌላኛው ደግሞ 1 ስጦታ ይሰጣቸዋል። እና ይህን ስጦታ ደግሞ ሲሰጣቸው ምንድነው በዚህ በሰጧችሁ ስጦታ እንድታተርፉ ሌላ ብዙ ነገር እንድታደርጉበት ብሎ
ይሰጣቸዋል። ከዛ እሱ ወዴት ይሄዳል? ወደ ሩቅ ሀገር ይሄዳል። ከዛ በኋላ ጊዜውን ጨርሶ ቆይቶ ሲመጣ ከዛ በኋላ እነዚህ ሶስቱ አገልጋዮች ይጠራቸውና ከዛ በኋላ በቃ የነበሩበት ሁኔታ እንዲናገሩ እድል ይሰጣቸዋል። ከዛ 5 የተሰጠው ምን ይላል? ጌታ ሆይ 5 ሰጥተኸኝ ነበር፣ እኔ ሌላ 5 ይዤ መጥቻለሁ ይላል። ስለዚህ 10 አድርጎ አመጣ ማለት ነው። ሌላኛው ደግሞ 3 የተሰጠው እነሆ አንተ 3 ሰጥተኸኝ ነበር፣ ሌላ 3 አትርፌ ይዤ መጥቻለሁ ይላል። ከዛ በኋላ ለእነዚህ ሁለቱ ልክ አንደኛው 5 የተሰጠው ሌላ 5 ይዞ ሲመጣ አንተ መልካምና ደግ አገልጋይ እና የጌታህን ደስታ ተካፈል ይለዋል። ሽልማቱ ይሄ ነው ማለት ነው። እና አንተ ደግ አገልጋይ ይለዋል። ሁለተኛውም ደግሞ እነሆ ጌታ ሆይ አንተ ስትሄድ 3 ሰጥተኸኝ ነበር፣ ሌላ 3 አትርፌ 6 አድርጌ አምጥቻለሁ ብሎ ይነግሯል። አዎ ከዛ በኋላ ጌታውም ንጉሱ ተደስቶ አንተ ደግና መልካም አገልጋይ በትንሽ ነገር ሾሜ ትልቅ ነገር አምጥተሃል፣ ስለዚህ ና የጌታህን ደስታ ተካፍል ይለዋል። ከዛ በኋላ መጨረሻ ደግሞ አንድ የተሰጠው ነበር እና ይህ ሰውዬ ወደ ጌታው ፊት ይቀርብና ንጉሥ ሆይ አንተ ካልዘራህበት የምትሰበስብ ካልበተንክበት የምታጭ እያለ ብዙ ነገር ከተናገረ በኋላ ስለዚህ አንተ እንደዚህ ስለሆንክ አንተ ጨካኝ አገልጋይ ስለሆንክ ጌታ ስለሆንክ ፈራውና የሰጠኝ ነገር ደበቁት ይላል ወይም ቀበርኩት ይላል። ስለዚህ ነው የሰጠኝ ይሄው አንድ ነበር ይሄው ውሰደው ብሎ ይሰጠዋል። ከዛ በኋላ ጌታው ምን ቢል ጥሩ ነው? ይሄ አንተ ሰነፍና የማትረባ አገልጋይ በትንሽ ነገር ሾሜ ታማኝ መሆን አልቻለም። ስለዚህ ከዚህ አውጡትና ጣሉት፣ ከዚህ ደስታ ከዚህ ክብር ሁሉ አውጥታችሁ ጣሉት ብሎ ንጉሱ እንደዚህ ይናገራል ማለት ነው። ይህ ምሳሌ ስነግራችሁ ጌታችን ኢየሱስ ክርስቶስ ይሄ በምሳሌ አድርጎ ሰዎች የሚሰሙ ሰዎች ሁሉ ያስተማረበት መንገድ ነበር ማለት ነው። ስለዚህ ዛሬ እኔና እናንተ አብረን ይህን ሀሳብ ሳነሳ ዋናው ነገር ምንድነው? እግዚአብሔር ለእያንዳንዳችን ስጦታ ሰጥቶናል። ለእያንዳንዳችን መክሊት ሰጥቶናል። ይህ መክሊት ደግሞ እንድናተርፍበት፣ እንድናገለግልበት፣ ብዙ መልካም ነገሮች እንድንሰራበት ነው የሰጠን ማለት ነው። ስለዚህ ቅድም እንደነገርኳችሁ እነዚህ 3ቱ አገልጋዮች የተለያየ ስጦታ ነው የሰጣቸው። ለአንዱ 5፣ ለአንዱ 3፣ ለአንዱ 2 ወይም ደግሞ ለአንዱ 10 ሊሆን ይችላል። ለሁሉም ግን እኩል አይነት ስጦታ ይሰጣቸው። ግን ዋናው ነገር ግን በተሰጣቸው መክሊት ግን አትርፈው እንዲመጡ ነው ማለት ነው። ስለዚህ እናንተ ልጆች ሆናችሁ እግዚአብሔር ለሁላችሁም አንድ አይነት ስጦታ አልሰጣችሁ። አንዳንዱ በትምህርቱ ጎበዝ ይሆናል። በትምህርት ብቻ ሳይሆን በተለየ ማትስ ላይ ሂሳብ ላይ በጣም ጎበዝ ይሆናል። አማርኛ ላይ በጣም ጎበዝ ይሆናል። እንግሊዝኛ ላይ ደግሞ በጣም ጎበዝ ይሆናል። በሁሉም ጎበዝ ልንሆናችን ወይም አንዳንዱ በትምህርቱ በጣም ጎበዝ ይሆንና ብዙ ማውራት የማይችል ይኖራል። በትምህርቱ ብዙ ጎበዝ ይሆንና ደግሞ በስነ ምግባር በብዙ ነገሮች የጎደለው ነገር ይኖራል። እና ምን ልላችሁ ፈልጌ መሰላችሁ? ዛሬ እግዚአብሔር ለእያንዳንዳችን ችሎታ ሰጥቶናል። ለእያንዳንዳችን ስጦታ ሰጥቶናል። እና ይህ እግዚአብሔር የሰጠን ስጦታ፣ ይህ እግዚአብሔር የሰጠን መክሊት ለጓደኞቻችን፣ ለቤተሰቦቻችን በማገልገል ብዙ 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 እጥፍ እንድናደርግ ዛሬ ሁላችንም እንጋበዛለን። እውቀት ከሰጠን በእውቀታችን እግዚአብሔር እንድናገለግል ምን ማለት ነው? እውቀት የሌላቸው ወይም በትምህርታቸው ደከም ያሉ ልጆች እንድናግዛቸው። ሀብት ከሰጠን ደግሞ ብዙ ነገር ልብስ፣ ጫማ፣ ብዙ ነገሮች ካለ ምንም ደግሞ የሌላቸው አሉ ማለት ነው። ስለዚህ ያ ሀብት ሲሰጠን እግዚአብሔር ለምንድን ነው? ለሌሎች የሌላቸው ሰዎች እንድናጋራቸው ነው ማለት ነው። መናገር የማይችሉ ልጆች ካሉ እናንተ ደግሞ የንግግር ችሎታ ካላችሁ ለነሱ ትናገሩላችኋላችሁ ማለት ነው። ምስክር ትሆናችኋላችሁ ማለት ነው። ስለዚህ እግዚአብሔር እያንዳንዳችን የተለያየ ስጦታ፣ የተለያየ መክሊት፣ የተለያየ እውቀት፣ የተለያየ ኃይል ሰጥቶናል። እነዚህ የተለያየ ጉልበት፣ የተለያየ ስጦታ እግዚአብሔር እንድናገለግል፣ ጓደኞቻችን፣ ቤተሰቦቻችን እንድናገለግል ነው ማለት ነው። ስለዚህ በትምህርት ቤት፣ በቤት፣ በአካባቢ ቤትም ሆናችሁ ያላችሁ ልጆች ጓደኞቻችሁን በደንብ እግዚአብሔር በሰጣችሁ ስጦታ በደንብ ማገልገል ልትችሉ አደራ እላችኋለሁ። በትምህርታችሁ ጎበዝ የሆናችሁ በትምህርት ጓደኞቻችሁን አግዟቸው፣ በሌላ በብዙ መንገድ ማለት ነው። ስለዚህ ዛሬ ስለምንድን ነው እግዚአብሔር እንዲሸልመን፣ እግዚአብሔር ልክ እነዚህን አገልጋዮች 2ቱ አገልጋዮች እንደሸለማቸው
ያ ደግሞ ሳያተርፍ ተገኝቶ ደግሞ እንደተኮነነ እንደተባረረ ሁሉ እኛም እግዚአብሔር በመጨረሻ ጊዜ ሲያገኘን እናንተ የሰጧችሁ መክሊት የሰጧችሁ ስጦታ እናንተ ትርፋማ ሆናችሁ አግኝቻችኋለሁ። ስለዚህ ኑ የጌታችሁን ደስታ ተካፈሉ የምንባል ሰዎች መልካም አገልጋዮች ሆነን እንድንገኝ ዛሬ ኢየሱስ ክርስቶስ ለእያንዳንዳችን ይነግረናል ማለት ነው። ልጆች ገብቷችኋል? ዛሬ መልካም የሚያደርግ ምን ይደረጋል? ይሸለማል። መልካም የሚፈጽም መልካም የሚያስብ መልካም ነገር የሚያደርግ እግዚአብሔር ሽልማት ይሸልመዋል። ይህ ሽልማት ደግሞ ምንድነው? የጌታ ደስታ መካፈል ማለት ነው። ስለዚህ ዛሬ ልጆች እንዳትረሱ ስለ መልካም አገልጋይ መልካም ማድረግ በእግዚአብሔር ፊትም በሰው ፊትም ያስመሰግናል፣ ያስከብራል፣ ያሸልማል። ስለዚህ በተቻላችሁ አቅም ሁሉ ለሌሎች መልካም ለማድረግ ጥረት አድርጉ። እግዚአብሔር ደግሞ መልካም ማድረግ እንድትችሉ የሰጣችሁ ስጦታ ደግሞ በደንብ ማገልገል እንድትችሉ እንድትጸልዩ አደራላችኋለሁ። እግዚአብሔር አምላክ እንዲረዳን እንዲደግፈን እየጸለይን አሁንም በዚህ በሰጠን መክሊት በደንብ ማትረፍ እንድንችል በደንብ ማገልገል እንድንችል እግዚአብሔር ጸጋውን ያብዛልን፣ እናንተንም ያሳድጋችሁ ያበርታችሁ። ስለዚህ ዛሬ ትምህርታችን እዚህ ላይ እናቆማለን። ማቆማችን በፊት ግን ጸሎት አድርገን ትምህርታችን እንዘጋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ እግዚአብሔር አምላካችን ሆይ በሰጠህን መክሊት ሁሉ በሰጠን ስጦታ ሁሉ አንተን ማገልገል እንድንችል ቤተሰቦቻችን ማገልገል እንድንችል ቤተክርስቲያን ማገልገል እንድንችል ጓደኞቻችን ማገልገል እንድንችል ጸጋህን እንድታበዛልን በልጅህ በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ልጆች ሰላም ናችሁ? እንዴት ናችሁ? እሺ አሁን ደግሞ ክራፍት የምንሰራበት ሰዓት ነው። እንደተለመደው ደንበኞቼ እዚህ አሉ። ሩት እንኳን ደህና መጣሽ፣ ቤቴል እንኳን ደህና መጣችሁ። በጣም አመሰግናለሁ። ለዛሬ ደግሞ ልጆች ከሩትና ከቤቴል ጋር ልንሰራላችሁ ያሰብነው የወረቀት አበባ ነው። ተከታተሉን። የሚያስፈልገን ነገር መቀስ ያስፈልጋል። ቢጫ ወረቀት እንደዚህ በቀጭን በ1 ሴንቲሜትር የምትሆን ተቆረጠ ያስፈልገናል። እንደዚህም ደግሞ የዚህ መጠን ያለው የፈለጋችሁት የአበባ ከለር መምረጥ ትችላላችሁ። ወረቀት ያስፈልገናል። እኛ ለዛሬ ሮዝ አበባ ነው የምንሰራላችሁ። ተከታተሉ። እሺ በመጀመሪያ እቺን ቀጭኗን ወረቀት ታነሱና ይሄንን ቀጭን አድርጋችሁ እንደዚህ ትጠቀልሉታላችሁ። ማሽከርከር ነው። ከዛ ይሄ የአበባችን የመሀለኛው ክፍል ነው። ስለዚህ ወፈር እንዲል ስለምንፈልግ 2 ወረቀት ነው የምናደርገው። የመጀመሪያውን ጨርሻለሁ። እንደዚህ አጣብቀዋለሁ። ከዛ እንደገና ሁለተኛውንም እንቀጥላለን። ቀጥሉ፣ እናንተ ቀጥሉ። ይሄን ይመስላል። ጎበዝ። ያው ማሽከርከር ነው። አንዴ መስመር ከያዘ ቀላል ነው። እሺ
እንዲይዝላችሁ ትንሽ ከቀባችሁት በኋላ ውሃውን እንደዚህ ያዝ ታደርጉታላችሁ። እስቲ አንዴ ልይልሽ ስጭኝ አንዴ። ቆንጆ አድርገሽ ነው የጠቀለልሽው። ያው አሁን ሌላኛውን ደግሞ አምጪና ከላዩ ላይ ትቀጥይበታለሽ። እስቲ እንደሱም ይቻላል። ጎበዝ። እሺ ይሄ የመሀለኛው ክፍል እንግዲህ እንደዚህ አድርጋችሁ ካዘጋጃችሁ በኋላ በቀጣይ የላይኛውን የአበባ ክፍል በዚህ ነው የምንሰራው። መጀመሪያ ሩትና ቤቴ ሊጨርሱ። አዎ ቲንቲ ቆይ አንዴ በጣም እንዳይበላሽብሽ በኋላ እንዲይዘሽ እንዲህ። አዎ ከዛ እሱ እንዴል የተተረተረ አለ እዚህ ጋር። ይሄን ጥሩ ነው የቀጠልሽው አንደኛውንም፣ ስለዚህ እንቀጥለዋለን ቶሎ። እየላላብሽ ነው፣ አትልቀቂ። የሽ ጥብቅ ሲል እጅ ላይ እንደዚህ ወይም እንደዚህ ማሾለክ የለብሽም እኮ እንደዚህ ነው። እስቲ በዚህ እጅሽ እንዲያሽ ላይ እናታች። ጎበዝ፣ አለቀ። ጎበዝ። እሺ አሁን ይህንን ደግሞ እንደዚህ እናረግና አጥፈን እዚህ ይህንን ልጀምርልሽና አበባው የሚሆነው ቀጫጭን ቅጠል ያሉት ናቸው። እንደዚህ እዚች ድረስ ማለቅ የለበትም፣ ቁርጥ እንዳይልብሽ። እንደዚህ ያሽ የት እንደምታቆሚያሽ ይቆር እንደዚህ ያረግሽ ሻንሽኝ። እዚህ ጋር ስደርሽ እንዳይቆረጥብሽ ታሳየኛለሽ። በጣም አሪፍ። እሺ ይሄ ይቀመጥና አሁን ይሄንን እዚህ እናጥፍና ቶሎ እንዲያልቅልን ነው የምናጥፈው። በኋላ ዘርግተን ነው የምንሰራው። ከዚህ ነው የምንጀምረው። ቀጫጭን እንደዚህ እዚህ ድረስ አየሽ፣ እዚህ ድረስ አየሽ ቅጥነቱን። እንደዚህ ያደረግን መቁረጥ ነው። እዚህ ጋር ስደርሽ እንዳይቆረጥብሽ ለሁለት ተጠንቀቂ። ቆንጆ። እሺ ልጆች ይሄን እንደዚህ እናደርግና ደግሞ በቀጫጭኑ እንቆርጠዋለን ማለት ነው። እስከ መጨረሻው እንዳይሄድባችሁ ተጠንቀቁ። ከመጨረሻው ከተቆረጠ አበባችንን መጨረስ አንችልም ማለት ነው፣ ይበላሽብናል። ከጫፍ የምናስቀራት ቦታ በጣም ወሳኝ ነች።
ይሄም በቀጫጭኑ መቁረጥ ሊያሰለች ይችላል ልጆች፣ ነገር ግን መጨረሻ ውጤቱ በጣም ያስደስታችኋል። እንደዚህም ደግሞ በመቀስ መጠቀሙም ለእናንተ ጥሩ ነገር ነው። ትዕግስት ያስተምራችኋል። እንደዚሁም ደግሞ የአይምሯችሁና የእጃችሁን መቀናጀት ያጠነክርላችኋል ማለት ነው። ከዛም በኋላ እንግዲህ ቆርጠን እንዲህ ከጨረስን በኋላ እንደዚህ እንገልጠዋለን። እንገልጥና አበባችንን ለመስራት እንቀጥላለን። እቺ ቅድም ያሽከረከራችኋትን የመሀለኛዋን ክፍል ትይዙና እዚህ ጋር ይሄን እንደዚህ ወደ ታች አድርጉና እዚች ጋር ያልተቆረጠውን ክፍል ጫፉን ማለት ነው ማጣበቂያ ታደርጋላችሁ። የኔን እዩት። እዚህ ጋር ማጣበቂያ እዚህ ጋር ይሄ ማጣበቂያ አረግሽ። እሺ ትንሽ ያንሳል መሰለኝ እንዲይዝልሽ በደንብ እዚህ ጋር እዚህ ላይ መጠቅለል ነው። የኔን እዩ፣ ያው የኔን እዩና ልጆች እንደዚህ ካረግን በኋላ እንግዲህ ይሄንን እዚህ ላይ ማሽከርከር ነው። አያችሁ? ልክ እንደ ቀደሙ ቢጫውን ወረቀት ስታረጉ እንደነበረው ትጠቀልሉታል። ጠበቅ እያረጋችሁ ክፍተት እንዳይኖር ጨረሻ ስትደርሱ እችኛዋን ደግሞ እንደገና እንደዚህ እናጣብቃለን እንዳይፈታብን። እስቲ ትንሽ ክፍተት ተፈጥሯል መሰለኝ። ትንሽ እናስተካክላት። ቆንጆ ነው ግን ጥብቅ ቢል ቆንጆ ነው። አሁን ማጣበቂያ ትቀቢያለሽ። መጨረሻ ማጣበቂያ ታደርጊና ታያይሻለሽ። የቀደሙ በደንብ ስላልተጣበቀ ነው። አሁን ስናስገባ ይጣበቃል። እሺ እንግዲህ እንደዚህ ካረግን በኋላ ልጆች አሁን ምንድነው የምናረገው? ቤቴል ቺን መሀሏን እንዲፈልገሽ ትከፍችና እጥፍ ታረጊያለሽ። ያንቺ ቆይ ትፍሪ ስላሳጠርሽው ነው እንትን ስትቆርጭ ቢጫው ሊታይ
ቀጠን ሲል ደግሞ ሌላ ይሆናል ማለት ነው። እና ደግሞ ረዘም ያለ ከሄደ ቢጫው እንደዚህ ይታያል። ጥሩ ሙከራ። ይሄንን እንክፈተው። አሁን ምንድነው የምናደርገው? ቺን እንይዝና ብሩሻችንን ቺን ተጠቅመን አሳያቸዋለሁ። የብሩሹን እጀታ እንጠቀምና እንደዚህ አድርገን እንደዚህ የአበባ ቅርጽ እንደ ማበጠሪያ እስቲ አርጌ ጥፍ ጎበዝ። እዚህ ቆይ ለማቅጠን ይቻላል እኮ እሺ በጣም ቆንጆ። እንግዲህ ልጆችን እናሳያችኋለን። እንደዚህ አድርጋችሁ ብዙ በመስራት በመጨረሻ እንዲሁም እዚህ መሀሏ ላይም ሌላ የቅርንጫፍ የወደቀ ቅርንጫፎች እየፈለጋችሁ ዱላ ነገር እዚህ ውስጥ ታስገቡ የአበባው እግር ይሆናል ማለት ነው። እዚህ ውስጥ ቢገባ እና ብዙ በመስራት ቤት ውስጥ ጌጥ ማድረግ ሁሉ ይቻላል ማለት ነው አይደለ? እሺ ልጆች እንግዲህ ይህንን አበባ ለዛሬ እንደዚህ አድርገን አዘጋጅተንላችኋል። ሰርታችሁት እንደምትወዱት እንደምትሞክሩትም ተስፋ እናደርጋለን። እንግዲህ የዚህ ሳምንት መልእክታችን ይህንን አበባ በመስራት እናስተላልፍ የምንፈልገው የተለያየ ችሎታ አላችሁ፣ ይህንን ችሎታችሁን በመጠቀም እግዚአብሔርን አገልግሉ የሚል ይሆናል ማለት ነው። ምናልባት እንዲሁም አበባ ስለሆነ የሰራንላችሁ ዛሬ አበባ የመትከል የአበባ ቦታን መንከባከብ የምትችሉ ችሎታ ያላችሁ ስጦታ ያላችሁ ልጆች ይህንን ስጦታችሁን ተጠቀሙበት እንላለን። ለዛሬ ይህን ይመስላል ልጆች፣ በጣም አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ክራፍት እስክንገናኝ ደግሞ ደህና ቆዩን። ቻው ቻው። ሰላም ውድ ጓደኞቼ እንደምን አላችሁ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ ፍቅር አቤ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። በጥሞና አዳምጡኝ እሺ ልጆች። የዚህ ያለንበት የአብይ ጾም እሁድ ደግሞ ስለ መክሊት የምናስተነትንበት እሁድ ነው። እስቲ ይህንን በደንብ እንድትረዱ አንድ ዝግጅት ይዤላችሁ ቀርቤያለሁ። በጥሞና አዳምጡኝ። የመክሊት ምሳሌ በጣም ታዋቂ ከሆኑ የመጽሐፍ ቅዱስ ታሪኮች አንዱ ሲሆን በማቴዎስ ወንጌል ምዕራፍ 25 ከ14 እስከ 30 ላይ ይገኛል። ታሪኩን የማታውቁት ከሆነ እስቲ ባጭሩ ላስቀምጥላችሁ። 3 አገልጋዮች ነበሩ እና ጌታቸው ወደ ሌላ ሀገር እየሄደ ነበር። ለእያንዳንዱ አገልጋይ መክሊት ይሰጣል። መክሊት ምንድን ነው? አዎ የችሎታ ስጦታ ነው። ጌታው ከሄደ በኋላ ወዲያው 2 አገልጋዮች የተሰጣቸውን መክሊት ተጠቅመው ለጌታቸው ብዙ ገንዘብ ትርፍ አስገኙ። አንድ አገልጋይ ጌታው ሲመለስ ሊያደርግ የሚችለውን ስለፈራ መክሊቱን ለመደበቅ ወሰነ።
ጌታው በተመለሰ ጊዜ 5 መክሊት የተሰጠ አገልጋይ ሌላ 5 አትርፎ ሰጠው። 2 መክሊት የተሰጠው ደግሞ ሌላ 2 ተጨማሪ አተረፈ። 1 መክሊት ተሰጥቶት የነበረው አገልጋይ ደግሞ ጌታው ሲመጣ ሌላ የሚችለውን አስቦ እንዳይጠፋ ደብቆ አስቀምጦ ጌታው ሲመጣ ያንኑ ሰጠው። ጌታቸው ሲመለስ ገንዘቡን የጨመሩትን 2ቱን አገልጋዮች ያከብራል። በመክሊቱ ምንም ያላደረገበትን አገልጋይ ደግሞ ይገስጸዋል ማለት ነው። ልጆች ይህ ትምህርት ለእናንተ ምን ትርጉም ይሰጣችኋል? ያለህን ችሎታና ስጦታ አሁኑኑ መጠቀም ጀምር ማለት ነው። ሁላችንም እግዚአብሔር የሰጠን ተሰጥኦ አለን። ምናልባት እንደ ትወና፣ መደነስ፣ መዘመር፣ ብዙ ሰዎች በተሰበሰቡበት ንግግር ማቅረብና በትምህርት የላቀ ችሎታ ተሰጥኦዎች ይኖርሻል ወይም ይኖርሃል። ምናልባት እንደ መጽሐፍና የሂሳብ ስራዎችን በተለየ ሁኔታ ማከናወን የመሳሰሉ ተሰጥኦዎች ሊኖርሽ ወይም ሊኖርህ ይችላል። ምናልባት አንቺ ጥሩ ጓደኛ መሆን እንደምትችይ የምታውቂ ነሽ። ምንም ይሁን ምን ለእግዚአብሔር ተጠቀሚበት። መዘመር ከሆነ ስጦታ በቤተ ክርስቲያንህ በመዘመር አገልግል። መተወን ከሆነ ለምን በትምህርት ቤትሽ እንዲሁም በቤተ ክርስቲያንሽ ከጓደኞችሽ ጋር በመሆን የተለያዩ ድራማዎችን ማዘጋጀት አሁኑኑ አትጀምሪ። መሆን የምታስቢው ወይም የምታስበው እጅግ ታዋቂ፣ ብዙዎች የሚከተሉት ትልቅ ሽልማት ይሆናል። ግን ማንም ባያይልሽ የሰራሽውን ወይም የሰራኸውን ስራ እግዚአብሔር ያይልሃል። ማንም ባይሸልምሽ ወይም ባይሸልምህ እግዚአብሔር ይሸልምሻል ወይም ይሸልምሃል። ልጆች የእግዚአብሔር ቃል ይህንን በተመለከተ ምን ይላል መሰላችሁ? በገላትያ 1:10 ላይ አሁን ሰውን ወይስ እግዚአብሔርን አሳምናለሁ? ወይስ ሰውን ደስ ላሰኝ እፈልጋለሁ? እስካሁን ሰውን ደስ የማሰኝ ብሆን ኖሮ የክርስቶስ ባሪያ አልሆንም ነበር። እሺ ልጆችዬ፣ እንግዲህ እግዚአብሔር ስጦታ ያልሰጠው ማንም የለም። ያንዳችን ከአንዳችን ሊለይ ይችላል። የሌላን ሰው በማየት እኔ እንዲህ ነበር መሆን የምፈልገው ሳንል በተሰጠን መክሊት ደስ እያለን እግዚአብሔርን እናገልግል። እሺ ከዛ ታላቁ አምላካችን ደግሞ ቃሉን አክባሪ ስለሆነ የሚሸልማችሁን ታያላችሁ ማለት ነው። በሉ እንግዲህ ለዛሬ ያቀረብኩላችሁ ይሄንን ይመስል ነበር። በሌላ ሳምንት እስከምንገናኝ መልካም ሳምንት ይሁንላችሁ። ተመልሰን ልጆች ፕሮግራማችን እንዴት ነበር? እንደወደዳችሁት እርግጠኞች ነን። አንተ እንዴት አገኘኸው ናታን? በጣም ቆንጆ ነበር ቬሮኒካ። እኔ ሁሉንም ፕሮግራሞች በጣም አስተማሪ እና አዝናኝ ሆነው አግኝቻቸዋለሁኝ። ልጆች የዛሬው ቆይታችን ይህንን ይመስል ነበር። ሳምንት ደግሞ በሌላ ፕሮግራም እስክንገናኝ ድረስ እንወዳችኋለን። ቻው ቻው።